ጸልዩልኝ እኔ ኢትዮጵያ ህዝብ አንድ የሚማጸነው ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መሞ ጀመረው አሁን አይደለም ተላምደናል። እንባቸውን ያበስክላቸው የኢትዮጵያ እናቶች የኢትዮጵያ አባቶች ቀና አድርገህ ያጎረስካቸው ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ክቡራንና ክቡራት የአዳም ቲዩብ ቤተሰቦች እንግዲህ እንደምታውቁት ማስተር አብነት ወንድማችን የበጎ አድራጎት ስራ የሚሰራ የራሱን ጊዜ መስዋዕት አድርጎ ለሰዎች ለመድረስ የሚሯሯጥ የትሩፋት ሰው ነው። እንግዲህ በሚያሳዝን ሁኔታ ታሟል እና መታመሙ በብዙ ሚዲያዎች የተሰማ ነው። ራሱን ግልጽ አድርጓል። እንግዲህ ጸልዩልኝ ነው ያለው። ጸልዩልኝ እኔ ኢትዮጵያ ህዝብ አንድ የሚማጸነው ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ያው ቁርሴንም አልበላውም፣ ምሳ መብላት ነበረብኝ። ኪሴ ላይ ነበረውን አውጥቼ አንድ እናት ነበረችና የለመነችኝ ስትመጣ ሰጠዋት። ከዛ ኪሴ ባዶ ሆኖ ለምሳ ገብቶ ሰዎች ሲበሉ ሲያይ ተራብኩኝ። መጀመሪያ የረሃብ ስሜቱ አልተሰማኝም ነበርና ተራብኩኝ እና እርቦኛል ብዬ ሄጄ እነዛ ሰዎች ጋር ተጠግቼ ለመብላት ከበደኝ። ማለት ወጣትም ስለሆንኩኝ ሌላ ነገር ነው የሚመስላቸውና የረሃብ ስሜት የዛን ሰዓት ነው የሚገባኝ። ከዛ በኋላ ነው የረሃብ ስሜት የገባው። ምንም ነገር ልታልፈው ትችላለህ፣ ከምንም ነገር ልታመልጥ ትችላለህ፣ ምንም ነገር ልታካው ትችላለህ። ረሃብ የሚባለውን ነገር ልታካ አትችልም። አሁንም እንዲህ ጎዳና ላይ መንገድ ላይ ያሉ ሰዎችን ስትጠይቃቸው ሌላ ነገር እኮ አይጠይቁህም። ምግብ ነው በቃ ምግብ ነው የምትባለው። እና ተርባ አንተን አብልታ አንተን አጠጥታ አንተን አቅፋ አንተን ይሄን ደረጃ አድርሳ አሳድጋ እናት ተራብኩ ስትል የሚሰማህ ያለ ስሜት ደግሞ እጅጉን በጣም ይከብዳል። እኔ በጣም ብዙ ሰዓት ላይ የሚያዝንባቸው ብዙ ነገሮች አሉ። በጣም ውስጥ የሚሰበረው እናት ቁጭ ብላ ስትለምን ኦኬ እሺ ቁጭ ብላ ትለምን፣ ያው የሚያስፈልጋትን ነገር ከሰዎች ትጠይቅ። አንዳንዴ ቁጭ ካሉበት ቦታ ምንም ነገር ሳያገኙ ሲቀሩ ይነሱና ምግብ ቤቶች ላይ ይለምናሉ። ምግብ ቤት በር ቆመው ይጠይቃሉ። ምግብ ተመላሻለ ያሉ በእናት ያ ተመላሽ በስመ አብ ወልድ በጣም ነው የሚከብደው። እና እናት ምግብ ቤት በር ላይ አንኳኩታ ቡሌ ስትጠይቅ ምግቡ ላይኖር ይችላል። የሚሰጣቸው ምላሽ ደግሞ እጅጉን በጣም ያሳዝናቸዋል፣ ልብ ይሰብራሉ በጣም። ከዚህም የተነሳ እኔ አሁን አንዳንድ ጊዜ እናቶችን ከጎዳና ላይ አንስቼ ሆቴል ይዣቸው ሲገባ ይሄ ሆቴል ለኛ እኮ አይፈቀድም ይከለከላል ማለት እንዴ ምግብ ቤት ይዛቸው ስትገባ አያምኑም፣ አይቀበሉኝም። እኔ ገና ድጋሚ አስረዳቸዋለሁ። ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ ከኋላ በኩል የሆነች ሮቶ አካባቢ ለዚህ ነው ብዙ ጊዜ የምንናገረው ሰዎች በጣም ትኩረት የሚያደርጉት ኢንተርቴይንመንት ላይ ነው፣ የመዝናኛ ፕሮግራም ላይ ወይ የሚጨፍር ጨፍሮ የሚያስጨፍር ወይ የሚያናግር ተናግሮ የሚያናግር ወይ የሚስቅ ተስቆ የሚያስቅ እንዲህ አይነት ፕሮግራሞች ላይ ብቻ ሰው ይረባረባል። ለዚህ ነው ሽልማት ይገባቸዋል ብለን ስንጮህ የነበረው። የዛሬው ወጣቱ በጎ አድራጊ ያኔው ብላቴና በደቡብ ኢትዮጵያ አካባቢ
ዱራሜ ከተማ ነው ተወልዶ ያደገው። ቤተሰቦቹ ጥሩ ገንዘብ ያላቸው ነዋሪዎች ነበሩ። በዚያ ጊዜ በልጅነቱ ዘመን የሚፈልገውን ያሻውን እያደረገ ተቀማጥሎ እንዳደገም በአንድ ወቅት ከአንድ ቸርች ውስጥ በተናገረው ንግግር ለመረዳት ችለናል። ያ ግን ጤንነት ሊሆነኝ ባለመቻሉ ህመም ገጠመኝ ይላል። ፈጣሪ ረዳኝና ከህመሜ ተፈውሼ ከዚያ በኋላ ግን ወደ መልካም ስራ ልቤን አዞርኩ ሲል ያንን የመልካም ስራ አጀማመሩን ያስታውሳል። አብነት ቀደም ባለው ጊዜ እጅግ የተመሰከረለትና የታወቀ ሞተረኛ ነበረ። የሞተር ሳይክል ውድድሮች ላይ በርካታ ዋንጫዎችን መውሰድ ችሏል። በአሸናፊነቱም ብዙ አድናቂዎችን ማፍራት ችሎ ነበረም። ነገር ግን ከነዚህ ሁሉ በላይ ለተቸገሩ ሰዎች መድረስ ግን ለህይወቴ እጅግ አስፈላጊ ነገር በመሆኑ ያንን ነገር ሁሉ ትቼ ነው ወደ መልካም ስራ ለመግባት የቻልኩት ይላል ማስተር አብነት። በአካባቢው ከሚኖሩ ሰዎች ከኪሱ አውጥቶ በማገዝ ነበር እርዳታውን የጀመረው። በኋላ ደግሞ ማህበራዊ ሚዲያ እየተነቃቃ ሲመጣ በፌስቡክ እና በቲክቶክ በርካታ ተመልካቾችን በማፍራት ለብዙ ኢትዮጵያውያን መድረስ የቻለ ሰው እንደሆነ ብዙዎቻችን እናውቃለን። አብነት ባለትዳር ነው፣ የልጆችም አባት ነው። ሚስቱ ለበጎ ስራዬ አጋዥና ከኋላ ሆና የምታበረታኝ ድንቅ ሴት ናት በማለት ይመሰክርላታል። እውነት ለመናገር ባለቤቴን እግዚአብሔር ይባርካት። እድለኛ ተባረከች ናት። በጣም የኔም ቪዲዮችን ሰዎችን ሲረዳ ሶሻል ሚዲያው ላይ ከተፖሰተ በኋላ እያየች ታለቅሳለች እንደተመልካች። እቺ ተወዳጅ ባለቤቱ ፈጣሪ ፈቀደና የመጀመሪያ ልጁን ወለደችለት። ሴት ናት። በቅርቡ ደግሞ መንታ ልጆችን እንዲሁ አሳቀፈችው። ደስ የሚል ነገር ነበር። እነዚህ ሁሉ ነገሮች ቤት የሙሉ ናቸው፣ ፍቅር አለ፣ ደስታ አለ ይላል። ነገር ግን የጎደለኝ ነገር ጤና ነው በማለት እጅግ አሳዛኝ የሆነውን መልእክቱን ይናገራል። ማስተር አብነት ምንድን ነው ያጋጠመው? እስኪ በዝርዝር እንመልከተው። ያጋጠመውን ህመም በዝርዝር በመረጃም ያስረዳን አዲስ ሚዲያ ኔትወርክ ነው። ማስተር አብነት ከበደ ማህበራዊ ሚዲያ ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱ ነው ይለዋል መረጃው። በሚሰራው የበጎ አድራጎት ስራ የተቸገሩ ሰዎችን ህይወት ለመለወጥ እንዲቻልም በተግባር ያሳየ ድንቅ ሰው ነው ሲልም ነው የሚመሰክረው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎችም ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙ ሰዎችን እንባም አብሷል እያለም ይቀጥላል። አሁን ግን ማስተር አብነት ራሱ በከባድ ህመም ላይ መውደቁን ከአዲስ ሚዲያ ኔትወርክ ጋር ባደረገው ቆይታም ይፋ አድርጓል ሲልም ነው የሚናገረው መረጃው። ችግረኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልቻልኩም የሚለው ማስተር አብነት የህመሙን ምክንያት ለይቶ ባያስቀምጥም እንኳን ስለመታመሙም ለማንም መናገር እንደማይፈልግ ገልጿል። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው። ማስተር አብነት
አንድ ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ገንዘብ በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ ሀገር ሄደው እንዲታከሙ ማድረግ ችሏል። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት ብሏል። እኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስቧል። አንድ ሳምንት ግን መቀመጥ አልችልም። ለነሱ እኔ እርዳታ ሰበስብ ቁጭ ብዬ አይደለም፣ መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ በረታለሁ። የነሱ ገንዘብ ተሰብስበው እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ህመም ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል እያስባለሁ። ማስተር አብነት ማንንም ሰው ማስጨነቅ ስላልፈለገ ብቻ ስለ ህመሙ ጉዳይ በዝርዝር ባይገልጽም እንኳን የለበሰው ልብስ የሸፈነውና በሕክምና ይህ ነው የማይባል ህመም እያስጨነቀው ይገኛል በሚል ነው መረጃው የሚጨምረው። አሁን ላይ ግን መታመሙ ከሱ አልፎም በሌሎች ዘንድ እየታወቀ በመምጣቱም ብዙዎች እየጠየቁት እንደሆነም ገልጿል። የእናቶችና የአባቶች እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባት እህቴ ተሽሏት ፈገግታዋ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም የሚለው ማስተር አብነት ያንን አይቼም እጽናናለሁ ሲልም ነው የሚናገረው። አብነት የውስጤን በሽታ ፈጣሪ እንደሚያድንልኝ አምናለሁ በማለትም ከዚህ ውጪ ሰው ማስጨነቅ ስለማልፈልግ የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩልኝ እጠይቃለሁ ሲልም ነው ሐሳቡን ያኖረው። ከጊዜ በኋላም የህይወቱ ትርጉም በበጎ አድራጎት ስራ ውስጥ ያገኘው ማስተር አብነት ዛሬ ላይ ለተቸገሩ ድምፅናም የተስፋ ድልድይ በመሆን በፌስቡክ ገጹ ላይ ከ1.7 ሚሊዮን በላይ ተከታዮች፣ በቲክቶክ ደግሞ ከ4.9 በላይ ተከታዮችን ማፍራት የቻለ ተጽዕኖ ፈጣሪ መሆን ችሏል። ኢትዮጵያ ውስጥ ከሚኖሩ የቲክቶክ ተጠቃሚዎች መካከልም ከፍተኛ ተከታይ ያለው እሱ እንደሆነም የሚታወቅ ነው። ለዚህ ነው ሽልማት ይገባቸዋል ብለን ስንጮህ የነበረው። የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ
የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ ውለታ የማትቆጥር ሰርተ የማትል በቃኝ አገልጋይ ይሉት ቃል ጀግና አይገልጽህም ከዚያ የሚልቅ ነው ከቶ አይመጥንህም የፈጣሪ የክርስቶስ አምሳያ በተግባር ማለት ነው በተግባር አምሳያ ኢየሱስ ክርስቶስ እኔ ቅዱስ ነኝና ቅዱስ ሆኖ እኔ ንጹህ ነኝና ንጹሃን ሆኖ ባለ መሰረት ሐዋርያው ቅዱስ ጳውሎስ የሚሄንን ዋሪ አድርጎ ብትችሉ እኔን ምሰሉ አለ የሐዋርያው ቅዱስ ጳውሎስ ምሳሌ ምንድነው ኢየሱስ ክርስቶስን መምሰል ነው በተግባር መምሰል ከኃጢአት በመራቅ መምሰል መልካምና በጎ ነገር የሆኑትን ለሰው ልጆች ማድረግ ምክንያቱም ሰው ከፍጥረታት ሁሉ ይበልጣል ከዕለታት ሁሉ ደግሞ ሰንበት ትበልጣለችና ስለዚህ እንደ ሰው የከበረ የለም የሰው ልጆች ለመርዳት ደፋ ቀና ሲል ወንድማችን ማስተር አብነት የታመመው በዚህ አጋጣሚ ነው እንግዲህ የመሬት መንሸራተት በደረሰ ጊዜ እዛ ጋር በጣም ተጎርቶ ነበር እንግዲህ ደፋ ቀና ሲል ለሰው ነው መስዋዕት የሆነው እግዚአብሔር እንዲደርስለት መጸለይ ያለብን ጸሎት አድርጉለት ብቻ እናቴ መብራን ካንተ ጋር ትሁን እናቴ መብራን በምረት እጇ ትዳብስ እንባቸውን ያበስክላቸው የኢትዮጵያ እናቶች የኢትዮጵያ አባቶች ቀና አድርገህ ያጎረስካቸው የጎዳና ልጆች በረሃባቸው ጊዜ ያስታወስካቸው ሁሉ ዛሬ የነሱ ጸሎት ጤናን ይመልስልሃል ብዬ ተስፋ አደርጋለሁ እውነት ማስተርዬ በጣም ነው የምንወድ እኔ በተለይ በጣም ነው የምወድ ያንተን ቪዲዮዎችን ሳይ ሁሌ ነው የማለቅሰው እግዚአብሔርን I don't know ጸሎት አድርጉለት በእናታችሁ በእግዚአብሔር ጸሎት አድርጉለት ጭቅጭቁን ትታችሁ ለአንድ አፍታ ቆም ብላችሁ እስኪያስቡ በእግዚአብሔር ጸሎት አድርጉ ሌላውን ነገር ትታችሁ ጸሎት አድርጉለት ለማስተር አብነት ሰላም እንደምን ቆያችሁ መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ጠይቀኝ መታመሜን ነግራችኋለሁ አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ ፈልጋለሁ በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም ሁላችሁም በየእምነታችሁ ጸልዩልኝ ጸሎትና ጸሎት ብቻ ነው የሚያስፈልገኝ ከዛ ተረፈው እግዚአብሔር ሁሉን ይችላል አመሰግናለሁ የዛሬ የነበሩ ጥንቅሮች ፕሮግራሜን በዚህ ጨርሻለሁ በቀጣዩ ፕሮግራም እስከምንገናኝ ሰላም ሁኑልኝ